ያስደስት ነገር ነው መታረቃቸው መስማማታቸው። ከዚህ ሁሉ ነገር አንደኛ ነገር ደግሞ ትንሱ ማርግዛለች። በእርግዝና ወቅት ደግሞ ያው የሚፈጠሩ ነገሮች አሉና መስማማታቸው፣ ትዳራቸው መመለሳቸው፣ ትዳራቸው አለመበጥበጡ በጣም ነው ያስደሰተኝ። በጣም ያስደሰተኝ ይህን ቪዲዮ እስቲ ስለ ፍቅራችን ስለ ልጃችን ብለሽ ይቅርታ እንድትይኝ እፈልጋለሁ። ይቅርታ አድርጊልኝ የኔ ሚስት። ይቅርታ አድርጌልሃለሁ። ሰላም ሰላም ቤተሰብ፣ ውድና የተከበራችሁ የኛ እንቁና ድንቅ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬ እንግዲህ ያው በደስታ በፌሽታን የመጣሁት ያው እንግዲህ እንደምታውቁት የትላንትናውን ቪዲዮ የለቀቁትን አይታችኋል። ትንሱና አላዛር ታርቀዋል። ያው የሚያስደስት ባይሆንም ግን አሪፍ ነው። አሁን እየመጡ ነው። አሪፍ ደረጃ ላይ ደረሱ ነው። መታረቃቸው መስማማታቸውም አንድ ነገር ነው። እሱን አስመልክቶ ደግሞ ዛሬ ቪዲዮ ለመስራት ወደ እናንተ ቀርብ ያለው። በባለፈው ቪዲዮ ደግሞ ስታበረታቱኝ የነበራችሁ ቤተሰቦቻችን ከልብ አድርጌ አመሰግናችኋለሁ። በኮሜንት በላይክ በኮፒ ሊንክ በሰብስክራይብ እያገዛችሁኝ ስለነበራችሁ ከልብ አድርጌ አመሰግናችኋለሁ። አሁንም ቢሆን ሼር፣ ኮፒ ሊንክ፣ ኮሜንት እየጻፋችሁ አበረታቱኝ እላችኋለሁ ቤተሰብ። ወደ ዛሬው ቪዲዮ ስንመለስ በጣም የሚያስደስት ነገር ነው ያየሁት። ምክንያቱም እኔ ያንን ቪዲዮ ሰርቼ ከለቀኩ በኋላ በቀጣይ ቀን ነው እነሱ ደግሞ ያንን ቪዲዮ የህቅ ቪዲዮ ሰርተው እንደገና የለቀቁትና በጣም የሚያስደስት ነገር ነው መታረቃቸው መስማማታቸው። ከዚህ ሁሉ ነገር አንደኛ ነገር ደግሞ ትንሱ ማርግዛለች። በእርግዝና ወቅት ደግሞ ያው የሚፈጠሩ ነገሮች አሉና መስማማታቸው፣ ትዳራቸው መመለሳቸው፣ ትዳራቸው አለመበጥበጡ በጣም ነው ያስደሰተኝ። በመቀጠልም ደግሞ ያው የመዲን ወይም ደግሞ የእናቴን ሁኔታ ምን እንደሆነ አላቅም፣ ግን ያው እሷም ትታረቅ አልጨረስኩም ሙሉ ቪዲዮን እና የሷን እኔ እንጃ፣ ግን የአላዛርና የትንሱ እርቅ መፈጠሩ በጣም ያስደሰተኝ ቤተሰብ። እናንተንም ደግሞ እንደምትደሰቱ ተስፋ አደርጋለሁ። ምክንያቱም በጣም ያስጨነቀን በጣም በቃ እንዴት ትሆናለች? እንዴት ነው የሚሆነው? ትንሱስ ቢሆን ከቤት ወጥታ የት ነው የምትሆነው? እንደዛ አርግዛ ሁለት ነፍስ ሆና እንዴት ነው የምትቆየውስ የሚለው ነገር በጣም ነበር ያስጨነቃችሁን። እኔንም ደግሞ በጣም ነበር ያስጨነቀኝ። ትዳራቸውንም ደግሞ እንዳይበጠበጥ እሱም ደግሞ እቃውን ሰብስቦ ወጥቶ ነበር። ከዛ እንደገና ተመልሷል። በመቀጠል ደግሞ በቃ የጥሎሹን ሁላ በቃ እንፋታ በመባል ለጥሎሽ የሰጣትንም መልሳ ነበረ። እሱም ደግሞ ብቻ ግን በቃ በጣም ብዙ ነገር ነበር የተፈጠረው ነው። ያ ሁሉ ነገር ደግሞ አልፎ አሁን በመታረቃቸው በጣም ነው ደስ ያለኝ። በጣም ደስ የሚል ነገር ነው እና ቤተሰብ እስቲ ደግሞ እኔ ትላንት ከለቀቁት ቪዲዮ ላይ በጣም ያስደሰተኝ ይህን ቪዲዮ እስቲ ተመልክታችሁት ተመልሰን ደግሞ እንገናኛለን። አውቄም ሳላውቅም ያጠፋሁት ጥፋት ሊኖር ይችላል። በአንደበቴም በድርጊትም በተለያዩ ነገር ያስቀየምኩሽ ያስከፋሁሽ ነገር ካለ ስለ ፍቅራችን ስለ ልጃችን ብለሽ ይቅርታ እንድትይኝ እፈልጋለሁ። ይቅርታ አድርጊልኝ የኔ ሚስት። ይቅርታ አድርጌልሃለሁ። ግን ደግሞ ማወቅ ያለብን ነገር ይቅርታ አስቆምኳችሁ ወይ ማለት ይቅርታ አድርጌልሃለሁ ማለት ትንሣኤ ተቀይራለች ማለት አለ። ማስተካከል ያለብኝ ቀስ እያልኩ አስተካክላለሁ። ይቅርታ አድርጌልሃለሁ። ግን ይቅርታ አድርጌልሃለሁ ማለት ሁሉም ነገር ይረሳል ማለት አይደለም። የማይረሱ ነገሮች አሉ። ይቅርታ ማድረግ ትልቅነት ነው። ይቅርታ አድርጌልሃለሁ። ግን ደግሞ የድሮዋን ትንሣኤ አልኩ። አንተም የድሮዋን አላዛር ለማግኘት ይከብዳል፣ እኔም የድሮዋን ትንሣኤ ለማግኘት ይከብዳል። ነገሮችን ቀስ በቀስ አይቼ ፍቅር ለመስጠት ዝግጁ የመሆን ይመስላል። በአንዴ አሁን ተነስቼ ፍቅር ልሰጥ አልችልም። ምክንያቱም በጣም ተጎድቻለሁ። አላዛር በጣም ልቤን ሰብረኸዋል። አላቅም እንዴት አድርገህ እንደምጠግነኝም አላቅም። እውነት ለመናገር በአንተ በጣም ተስፋ ቆርጫለሁ። ቤቴን ዘግቼ ብዙ ቀን አልቅሼ አውቃለሁ። ብዙ ነገር ሆኜ አውቃለሁ።
ሰው ርቦኛ ቃል ገብቷል አይደል? ይሄ ሁሉ በአንተ የተነሳ ነው እና ይቅርታ ሳረግልኝ ይቅርታ አድርጌልሃለሁ አልኩ። ግን ደግሞ ያንን ነገር መርሳት አልችልም። ቀስ እያለን የምናስተካክል ይሆናል። ዳኒም ደግሞ በጣም ይቅርታ፣ በጣም ረብሸናቸዋል። ሰላማችሁን እንትን ብለናለን። አንተም ስራህን እንትን እየተውክ ብዙ ጊዜ ዳኒ የሚመጣው ቤተሰቦች ከስራው የእረፍቷን ሰዓት ነው የሚጠቀማት እኛ ጋር እየመጣ ለማስታረቅና እረፍት ማድረግ ሲገባ ቤቱ ከልጆቹ ጋር መጫወት ሲገባው እኛ ጋር እየመጣ በጣም ብዙ ቀን አንገላተናል እና በጣም ይቅርታ። ዋናው እኔ ደስ ነው የሚለኝ እንደዚህ አይነት ነገር ሲከናወን። አሁን እውነት የሆነ ደስ ብሎኛል። የተወሰነ እንትን ቢልም በጣም ነው ደስ ያለኝ በነገሮቹ በብዙ ጊዜ ያው ትላንትም ላይቭ ላይ አጋጣሚ ቲክቶክ ላይቭ ላይ ገብቼ ብዙ ሴቶች ሴት ልጅ በእርግዝና ወቅት ቂም ትይዛለች ምናምን ብለው ነበርና እውነት በተናገርኩሽ ወይ ደግሞ ባደረግኩት ነገር ቂም ይዘሽብኝ ከሆነ ለልጃችን ብለሽ ያንን ቂም ከውስጥሽ ላይ እንድታወጪ ቂም እንድትይዥብኝ አልፈልግም። ለሁሉ ነገር ሁሉ ለእግዚአብሔር አሳልፈ የሰጠሽ ህይወታችንን እንድንመራ እፈልጋለሁ። እኔም የተስተካከለ ህይወት ቢኖረኝ እኔም ደስ ይለኛል። ሚዲያው ላይ እንደዚህ እኔ ከምወጣ በፍቅር ካንተ ጋር ብመጣ ደስ የሚለኝ፣ ግን ደግሞ አላዛር እውነት በጣም ብዙ ማስተካከል አለብን። እኔም ለማስተካከል እሞክራለሁ፣ አንተም ለማስተካከል መሞከር አለብህ። ብልጥና ብልህ መሆን አለብህ። የሌሎችን ትዳር ማየት አለብህ። ገባህ? ያው እንግዲህ ቤተሰብ እንዳያችሁት ተንበርክኮ ይቅርታ እየጠየቃትንም አይታችኋል። በጣም ደስ የሚልና የሚገርም ነገር ነው እና ደግሞ በመቀጠል የእናቴ ነገር ያው እንጃ እኔ እንዴት እንደሚሆን አላውቅም። እሷንም ቢሆን በባለፈው ቪዲዮ እየተናገርኩ ነበር። አሁንም ቢሆን አንቺ ከነሱ ትዳር ውስጥ ካልወጣሽ እንደገና መጣላታቸው አይቀርም። በቃ ይህንን ነገር ብቻ አስምሩልኝ ቤተሰብ። ምክንያቱም እሷ እዛ ከሆነች እስከ መች ነው ታዲያ? ቆይ እነሱ አሁን ተጋብተዋል፣ አርግዛለች፣ ልጅ ይመጣል፣ በጣም ብዙ ነገር ይከሰታልና አሁን እሷ እዛ ብቻ የምትሆን ከሆነ በጣም ከባድ ነገር ነው። ሁለተኛ ነገር ደግሞ እዚህም እኛም አለን አይደል እንዴ? እንናፍቃታለን፣ እንፈልጋታለን አይደል? እነሱ ራሳቸውን የቻሉ በቃ አንድ ቤተሰብ እየሆኑ ነውና እኛ ደግሞ ገና ልጆች ነን። ገና አንድ ህፃን አለች ገና ያላደገች። እሷም ደግሞ በጣም ነው የምትወዳት፣ በጣም ነው የምትናፍቃትና እዚህ ብትመጣ ወደ ሀዋሳ ብትመለስ አሪፍ ነው ላለኝ። በዚሁ የምትቀጥል ከሆነ ያው እነሱንም ማበጣበጥ ነው። ምንም የምትፈጥረው ነገር የለም እዛ ሆና ማለት ነው። ስለዚህ እባክሽ ተመለሺ ነው የምልሽ። በቃ እኔ አሁን ያው አዲስ አበባ ሂጄ አንቺን ወጥቼ ማምጣት አልችልም፣ ግን ደግሞ ይሄን ሰምተሽ ብትመለሺ ደስ ይለኛል። አልመለስም ካልሽ ያው እንግዲህ ያው የሚፈጠረውን ነገር አይተሽ ራስሽ ሲገባሽ ተመለሽ ይሆናል። እሱ እንግዲህ ፈጣሪ ያውቃል። ብቻ ግን ያው እኔ ስለዚህ አሁን እንደዚህ አይነት ነገር ለማውራት ሳይሆን የመጣሁት በቃ ዛሬ ደስታ ነው። በቃ በጣም ደስ ብሎኛል ሁለቱ በመታረቃቸው። አላዛርም ቢሆን ደግሞ ከዛ ሁሉ ነገር በኋላ ከዛ ሁሉ ጭንቀት፣ ከዛ ሁሉ ወከባ፣ ከዛ ሁሉ ነገር በኋላ አልፎ ነገሮች ሁሉ ገብቶት የትንሱም ሁኔታ ገብቶት በጽንሱም የነበረው ልጅ በቃ እንዳይጨናገፍ ፈርቶ ተጠንቅቆ አስቦ ምን ብሎ አንድ ውሳኔ ላይ በመድረስ ይቅርታ በመጠየቁ በጣም ነው ደስ ያለኝ ቤተሰብ። እናንተም ደግሞ እንደምትደሰቱ ተስፋ አደርጋለሁ። ምክንያቱም ያስጨነቀር ነገር ነው። በቃ ይሄ ሁሉም ሰው የሚያውቀው ነገር። ምክንያቱም ትንሱ እንደዛ ስትገፋ ምን ስትሆን አላዛርና መዲ አንድ ላይ ሆኖ እሷን እንትን ሲሏት አጠገቧ የሚኖር ሰው አልነበረም። እሷን የሚያበረታታት የሚያግዛት። እሷ ብቻ ብትሆን አሪፍ ነበር። አርግዛለች፣ ሌላም ልጅ በሆዷ ተሸክማ ነበር እና እሱ ነገር ነው በጣም እኔ ራሱ እያሳዘነኝ የነበረው ነገርና እኔ አሁን እንደዚህ ለትንሱ እየወገንኩ ምናምን እንትን ስል ወይ እና አላዛርን ጠልቼ ወይ ደግሞ እናቴን ጠልቼ ሳይሆን ያረጉት ነገር ትክክል ስላልሆነ ነው። እነሱ ያረጉት ነገር ትክክል አይደለም። በቃ ይሄን መቀበል አለባቸው። ትንሱን አስከፍተዋታል። አዎ አስከፍተዋታል። የማይሆን ደረጃ ላይ አድርሰዋታል። አዎ አድርሰዋታል። ያሳለፈችውን ነገር እሷ ናት የምታውቀው አይደል እንዴ? ስለዚህ በቃ ይሄ ሀቅ ነው።
ሐቁን መካድ ወይም የሚሻር ነገር አይደለም። ስለዚህ አዎ በቃ ጎርተዋታል፣ በደንብ ነው የጎዷት። ደግሞ ይቅርታ ጠይቋታል። አሪፍ ውሳኔ ነው የወሰነው። በጣም ደስ የሚል ነገር ነው እና በጣም ደስ ያለኝ ቤተሰብ ያው እንግዲህ በቃ እቺን ቪዲዮ ለመስራት ነበር። አሁን ኦሬዲ ስንት ሰዓት እየሆነ ነው? 1 ሰዓት እየሆነ ነው እና ይሄን ቪዲዮ ስታዩ ሰብስክራይብ ማድረግ እንዳትረሱ፣ ላይክ እያረጋችሁ በደንብ እያረጋችሁ አበረታቱኝ። በቃ እኔ እንጃ የዛሬው ደስታ በጣም ነው የሚለየውና በቃ እኔ እንጃ መታረቃቸው ራሱ በጣም የሚያስደስት እውነት በጣም ነው ያስደሰተኝ። ብቻ በቃ በጣም የሚያስደስት ነገር ነው ያሳዩን። እንደው እኔ እዛ በሆን ኖሮና ሲታረቁ አብሬያቸው ደግሞ በሆን በጣም ደስ ይለኝ ነበር። እንግዲህ ወደ ሐዋሳም ደግሞ ሲመጡ እሷም ደግሞ ተንሱም ተገላግላ እንደሚመጡ ተስፋ አደርጋለሁ። ይሄን ቪዲዮም ደግሞ እነሱ አይተው ከመዲ ጋር ይስማማሉ ብዬ ተስፋ አደርጋለሁ። እናቴም ደግሞ አንቺ እባክሽ ነይ እንልሻለን፣ እንናፍቅሻለን፣ እባክሽ ወይስ እኛ እንናፍቅሽም? እኛ እኮ በቃ ይሄ ነው ያወዛገበን ያለው ይሄ ነው በቃ ነይ በቃ እባክሽ ሐዋሳ ነይ በቃ እዛ ሆነሽ የልጆቹን ትዳር ከምትበጠብጪ እንደገና እንዲጋጩ የምትፈልጊ ከሆነ እዛው ብትቀሪ ነው የሚሻለሽ በቃ። ምክንያቱም እዛ ቀረሽ ማለት እነሱ እንዲታረቁ አትፈልጊም ማለት ነው። ስለዚህ እዚህ መተሽ የነሱ መስማማትን ከሆነ የምትፈልጊው እዚህ ነይ። እነሱ ከተስማሙ በኋላ ራሳቸው እናታቸውን ሲፈልጉ መተው እዚህ ይጠይቁናል። ከዛ በኋላ ደግሞ የራሳቸው ህይወት አላቸው፣ ህይወታቸውን ይቀጥላሉ። እስከ መቼ ነው እዛ የምትቆዩ? በሰው ህይወት ውስጥ እስከ መቼ ነው የምትቆዩ? ስለዚህ ባክሽ ተመለሺ። አላዛርና ትንሱ በጣም ነው ደስ ያለኝ፣ በመታረቃችሁ በጣም ነው ደስ ያለኝ። እንግዲህ ከዚህ በኋላ የምትሰሩትን ቪዲዮ እንግዲህ እንዳትጣሉ ባካችሁ እንዳትጣሉ። እናንተም ያምርባችሁ ስትታረቁ፣ የፍቅር ቪዲዮ ስትሰሩ ነው የሚያምርባችሁ። ባካችሁ የሚያስጠላባችሁን ነገር አትስሩ ባካችሁ። መታረቃችሁ በጣም አይደለም እኔን ኦዲየንሳችሁን የእናንተን ቤተሰብ የኔን ቤተሰብ ነው ያስደሰተውና እባካችሁ አትጣሉ። እና ደግሞ እኔ በጣም ይቅርታ ካለ በኋላ አንድ የተናገረው ነገር አለና እሱ ነው በጣም እንትን እያለኝ የነበረው። ምንድን ያለው? አሁን ይቅርታ ባደርግልሽም እያስመሰልኩ እንድኖር የምትፈልጊ ከሆነ ይቅርታ ጠይቅሻለሁ ምናምን እንደዚህ አይነት የሚመስል ነገር እያወራ ነበርና እሱን ነገር ተው በቃ። ይቅርታ ማድረግ ካለብህ በሙሉ ልብ ይቅርታ ጠይቀ አብረ መኖር ነው። የምን እያስመሰሉ እንትን አብሮ መቆየት ከባድ ነው። በአንድ ቤት ውስጥ እንደ እስስት መለዋወጥ ይከብዳልና ማስመሰል አያስፈልግም አይደል እንዴ? ማስመሰል አያስፈልግም። ከምታስመስል ያለ መታረቁ ይሻለ ነበር ማለት ነው። እያስመሰሉ መኖር ላንተም ይከብዳል። አንድ ጊዜ ላይ የሚሞላ ከሆነ ይሄ ማስመሰሉ እያስመሰልክ እስከ መቼ ነው የምታስመስለው? ይከብድሃል። አንድ ቀን ደግሞ ሲሞላ ይፈነዳና ጭራሽ የማይታረቅ ደረጃ ላይ ነው የምትደርሱት። ስለዚህ እንደዛ አታደርግ። በቃ ይቅርታ የምትጠይቅ ከሆነ በሙሉ ልብ በሙሉ ፍላጎት ፍቅርህን አሳይተ ይቅርታ መጠየቅ አለብህ። አንቺም ደግሞ ትንሱ በሙሉ ልብሽ የሱን ይቅርታ ተቀብለሽ መቆየት፣ በቃ አብራችሁ መኖር በሰላም በፍቅር ነው መቆየት ያለባችሁ። ይሄን ነው ምናችሁ። እንግዲህ ቤተሰብ እስካሁን ጊዜ አብራችሁን ስለቆያችሁ ከልብ አድርጌ አመሰግናችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ቻው።